አንዳንድ ህፃን ማለት እሳት ቦታ ሲደርስ እፉ ብላችሁ ቶሎ የሚመለስ ህፃን አለ። እሳቱ ሳይነካው ምንም ፉን ብትሉት ብትመቱትም የማይመለስ ህፃን አለና ከየትኛው ናችሁ እናንተ? እንዴ እውነትም ኦርቶዶክስ ከሆናችሁ የምንጾመው ከምግብ ብቻ አይደለም፣ ኦር ደግሞ ከእንቁላል ከወተት ከምናምን አይደለም። ሳጠብቀን የምንበላው ከምግብ ብቻ አይደለም፣ ከአንደበታችን ከምንጽፈው ነገር ከምናደርገው ነገር አይደለም እንዴ የምንርቀው? እና እንዴት የትኞቹ ናችሁ እናንተ? እረ ተው አይባልም፣ ሼም ነው እንዴ። ቅመሟ የቅመሟ ህይወት በእናንተ እጅ አደረጋችሁት። ማንን እናንተ ፈራጅ ቆራጭ አደረጋችሁ? ካንተ ጋራ ልንያት አንፈልግም፣ ከቅዱስ ጋራ ትምጣልን አይደለም። ጭራሽ ቃናት እንዴሷ እንደዛ እናንተ እንዳላችኋት የምትመጣው ህይወቷ የምትመሯላት ሁ አሪዩ እናንተ ማን ናችሁ? እስኪ የእናንተ ህይወት ምን አይነት ነው እንዴ? ከካሜራ ጀርባ ሆናችሁ ቢያንስ ራሱ የራሳችሁ ፎቶ አድርጉ። የእውነት የቅመሟ ፎቶ ቀይሩ በቃ። ምክንያቱም እሷን ስለማትወክሉ ማለት ነው። አትወክሏትም፣ ኔቨር በጭራሽ። ያው እሱ ወሬ አይሰማም፣ ሆኬርስ ብሎ ነው የሚያልፈው። የእውነት እንዴ እንደዚያ ጣላቸዋቸው በዚህ ጾም ማለት ነው። እንዲ አሁን ይመጣዋል አይመጣውም እኮ በእውነት እናንተ ራሱ ሊጸጽታችሁ ይገባል። እና አንዳንዴ ያውቀንም ሆነ ሳናቅ የምናደርገውን የምንናገረውን ነገር በእውነት ዋጋ ያስከፍለናል። በእውነት አሁን አይደለም ለአሁን በቃ ሁሉም ነገር ተሟልቶላችኋል። አረብ ቤት ናላችሁት፣ የሚበላ የሚጠጣ የሚተኛ ኤቭሪቲንግ አለ ለጊዜያዊ ማለት ነው። ግን በኋላ ትዳር ስትይዢ ምን ስትይዢ ዋጋ ትከፍያለሽ። ይሄ ሁሉ ሰራ ሰው የዘራው ነው አይደለም ያጭደው። እባካችሁ በጾም እንደዚህ አይነት ነገር እናትናገሩ፣ በእውነት በቃ አትናገሩ። እና ኒንጃ በጣም ይከብዳል። እነሱም የሰው ወሬ መስማት የለባችሁም፣ እናንተም የሰው ወሬ አትስሙ። ቅመምዬ የኔ ቆንጆ የኔ እናት ማንንም ያንቺ ህይወት የሚኖርልሽ ሰው የለም ካንቺና ከህይወት አጋርሽ በስተቀር ማለት ነው። የሰው ወሬ አትስሚ። አሁን ትናንትና የእውነት በደንብ አቃጥላቸው መውጣት ነበረባት ቅመሟ ማለት ነው። በደንብ እርር ድብን አድርጓት ማለት አንድን ነው የተናገረችው አይደለ? አንዷ ናት የተናገረችው። እንደገባ ነው የኔ ፍቅር ማለት የጀመረችው ማለት ነው ልጅቷ። የታለ እያላችኝ ነበረ። እኔ ጋር ራሱ ባንግራውንዱ ሙዚቃ ስለነበረ አጥፍቻለሁ እኔ እና ያው እሷ ነች ኮፒ ፔስት እያደረገችው እንትን ሲበዛበት ነው እሱም ያነበበው ማለት ነው እንጂ እሱ የሚሳደቡ ብዙ ናቸው። እንትን ብሎ አንድን ቀን እንትን ብሎ ያቅም ማለት ቦታ አይሰጥም። እና ቅመም የኔ ቆንጆ የኔ እናት እሱ ያንቺና ያንቺ ብቻ ነው።